እያንዳንዱ ሙእሚን የስኬት ጥግ ከአላህ ቁጣ መዳን ከአላህ ቅጣት መውጣት ጀነትን መግባት ነው። ስኬት ማለት ያ ሰዎች በተለያየ መልኩ ሊገልጹት ይችላሉ። ሁሉም ሰዎች ግን ስኬትን ይፈልጋሉ፣ ስኬትን ይመኛሉ። ብዙ ሰዎች ምናልባት ስኬት ብለው የሚያስቡት ነገር ዓለማዊ ሊሆን ይችላል፣ ጊዜያዊ ሊሆን ይችላል። እንደ አንድ ሙእሚን ግን የስኬት ጥግ ማለት ለሱ ከአላህ ቁጣ መዳን ከአላህ ቅጣት መዳን ጀነትን ማግኘት ነው። የዘላለማዊ ህይወት መስተካከል ነው። አላህ ኢንሻአላህ እንዳደረገው فمن زحزح عن النار وأدخل الجنة فقد فاز ከእሳት የተላቀቀ ነፃ የተባለ ጀነትን የገባ በእርግጥም ታላቅ የሆነን ድል ተጎናጽፏል፣ የስኬትን ጥግ ደርሷል ማለት ነው። وما الحياة الدنيا إلا متاع الغرور የዱንያ ህይወትማ ጊዜያዊ መጣቀሚያ እንጂ ሌላ አይደለችም ማለት ነው። ከረሱል ሰለላሁ ዐለይሂ ወሰለም ሐዲሶች ውስጥ አንዱ ሐዲስ በማንሳት በልዩነት ከረመዳን ጋር በተያያዘ صحيحين أيضا قال عبد الله بن عباس مصدر الحديث يا رسول صلى الله عليه وسلم بغري يا رسول صلى الله عليه وسلم هني فايقلزا كرمضان وجيب برمضان مستمر كان رسول الله صلى الله عليه وسلم أجود الناس بالخير يا الله ملك تنيان الضوء كسوج كل بطال شر لقاس فتان بخير ونقر ربك ورقاتنا በልዩነት ቸርነታቸው ይጨምራል በረመዳን። በልዩነት ደግሞ በረመዳን ጅብሪል አለይሂ ሰላም በሚገናኛቸው ጊዜ በየሌሊቱ እየመጣ ቁርአንን ይማማራቸው ይሰማማቸው ነበር። የአላህ መልእክተኛ በኸይር ነገር ላይ በጣም የፈጠኑ ነበሩ። ከተላከች ንፋስ እንግዲህ ለአንድ ፈጣን ነገር የሚሰጥ ምሳሌ ነው። ከንፋስ ይፈጣን ይባላል። በጣም ፈጣን ነው ማለት ነው። የንፋስ እንቅስቃሴ ፈጣን ስለሆነ የአላህ መልእክተኛ ወደ ኸይር የነበራቸው እንቅስቃሴ ቸርነት ከዛ የፈጠረ ነው ይላል ሐዲስ መልእክት። ሙሉ ሐዲሱን አሁን ለማውራት ከዛ ጋር ለመቆየት አንችልም። አንድ ፈቅራ እናንሳ። የመጀመሪያው ፈቅራ ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም አጅወደ ናስ ቢልኸይር የአላህ መልእክተኛ ከሰዎች ሁሉ በጣም ቸር ነበሩ በኸይር ነገር። ቸርነት ለጋስነት የአንድ ሙእሚን ትልቅ መገለጫው ነው። እጅግ በጣም የላቀ ስብዕናው ነው። ከረቡል ዓለሚን የምሉዕነት አውሳፎች ውስጥ አንዱ አልከሪም የሚለው ከሪም ስሙ ነው። ከረም የእሱ ባህሪ ነው፣ መገለጫ ነው። የእሱ ባህሪ ሲሆን የእሱ መገለጫ ሲሆን ለምሉዕነቱ የተገባ እጅግ በጣም ከፍ ያለ የላቀ ባህሪው ነው፣ መገለጫው ነው። ከባሮቹም ደግሞ ቸርነትን ይወዳል፣ ለጋስነትን ይወዳል፣ ጁድን ይወዳል። ያ ጁድ በሁለት መልኩ ይገለጻል። አንደኛ የነፍስ ሰማታ፣ ገርነት፣ አዛኝነት፣ ቀለል ማለት ለኸይር ነገር። ሁለተኛ የነፍስን ፈጣን እንቅስቃሴ ወደ ኸይር ነገር ወደ በጎ ነገር። ሁለቱም ነገራቶች ተያያዥ ናቸው። ውስጥ ጋር ሲሆን ቀላል ሲሆን ቅን ሲሆን መልካምነት ሲኖረው ወደ ኸይር ስራ ፈጣን ይሆናል እንቅስቃሴው ማለት ነው። እዚህ ሐዲስ ላይ ያው ኢሻራ ነው የተሰጠው። የአላህ መልእክተኛ ይህ ባህሪያቸው ነበር። ከሰዎች ሁሉ በተሻለ መልኩ ይህ መገለጫ ነበራቸው። كان رسول الله صلى الله عليه وسلم أجود الناس بالخير ጁድ ሲባል ያሉትን የምናስበው ከገንዘብ ጋር ብቻ ነው። በገንዘብ የሚኖር ቸርነት ለጋስነት አንድ የቸርነት መገለጫ እንጂ ሙሉ የቸርነት መገለጫ አይደለም። በጊዜ በእውቀት በሐሳብ በማንኛውም ነገር የሚኖር ቅንነት ገርነት ቸርነት እዚህ ውስጥ ይገባል። የአላህ መልእክተኛ መገለጫ ባህሪያቸው ነው። ካነ አጅወደ الناس بالخير ከሰዎች ሁሉ የተሻሉ ጀዋድ ነበሩ በኸይር ነገር በመልካም ነገር በበጎ ነገር ላይ ለኛ እሳቸው ምርጥ ሞዴል ናቸው። ከእሳቸው የተሻለ አርአያ የተደረገልን ሰው የለም። لقد كان لكم في رسول الله أسوة حسنة
لمن كان يرجو الله واليوم الآخر ለእናንተ በርግጥም ያማረ ምርጥ ሞዴል ተደርጎላችኋል በአላህ መልእክተኛ ላይ لمن كان يرجو الله واليوم الآخر አላህንና የመጨረሻውን ቀን ለሚያስብ የስኬትን መንገድ ለሚፈልግ ሁላችንም ስኬትን እንፈልጋለን እያንዳንዱ ሙእሚን የስኬት ጥግ ከአላህ ቁጣ መዳን ከአላህ ቅጣት መውጣት ጀነትን መግባት ነው ስኬት ማለት ያ ሰዎች በተለያየ መልኩ ሊገልጹት ይችላሉ ሁሉም ሰዎች ግን ስኬትን ይፈልጋሉ ስኬትን ይመኛሉ ብዙ ሰዎች ምናልባት ስኬት ብለው የሚያስቡት ነገር ዓለማዊ ሊሆን ይችላል ጊዜያዊ ሊሆን ይችላል እንደ አንድ ሙእሚን ግን የስኬት ጥግ ማለት ለሱ ከአላህ ቁጣ መዳን ከአላህ ቅጣት መዳን ጀነትን ማግኘት ነው የዘላለማዊ ህይወት መስተካከል ነው አላህ ኢንሻአላህ እንዳደረገው فمن زحزح عن النار وأدخل الجنة فقد فاز ከእሳት የተላቀቀ ነፃ የተባለ ጀነትን የገባ በእርግጥም ታላቅ የሆነ ድል ተጎናጽፏል የስኬትን ጥግ ደርሷል وما الحياة الدنيا إلا متاع الغرور የዱንያ ህይወትማ ጊዜያዊ መጣቀሚያ እንጂ ሌላ አይደለችም ማለት ነው ሰዎች ዱንያ ላይ ስኬቱን የሚያስቡት ነገር ሁሉ ጊዜያዊ የሚያልፍ ነው ሰውት የሚሉት ነው ሁሉም ግብ ብሎ የሚያስቀምጠው ነገር ይኖራል የሆነ ታርጌት ይኖራል ያንን ስኬት ነው የሚለው እዛ ሲደርስ በዛ መንገድ ላይ ያለውን ነገር ሁሉ ለስኬት የሚያደርገው ብቻ እንደሆነ የሚያስበው ነገር ግን ያ ሁሉ ዓለማዊ ነው ጊዜያዊ ነው ትልቁ ስኬት ማለት ያ አላህ ኢንሻአላህ ያደረገው ተንዝል ዚሃንና ወድኺል الجنة فقد فاز وما الحياة الدنيا إلا متاع الغرور ታዲያ ስኬታማ ለመሆን ይሄንን የስኬት ጥግ ለማግኘት ቸርነት ባህሪያችን መገለጫችን ሊሆን ይገባል ቸርነት በምን መልኩ በሁሉም መልኩ በገንዘብ ብቻ አይደለም በገንዘብ የሚኖር ቸርነት በአላህ Subhanahu Wa Ta'ala መንገድ ላይ አላህ Subhanahu Wa Ta'ala በሚወደው ቦታ ላይ ነፍስያችን የምትሳሳለት በጣም የምትሰበሰብለት ገንዘብ ማውጣት አንድ የቸርነት መገለጫ ነው የከረም መገለጫ ነው الله ብለዋል إن الله اشترى من المؤمنين أنفسهم وأموالهم በጊዜ የሚኖር ቸርነት ኢባዳ ለመፈጸም ቁርአንን ለመቅራት የአላህ Subhanahu Wa Ta'ala ዲን ለመማር ለቂያም በመልካም ለማዘዝ ከመጥፎ ለመከልከል ሰዎችን በመልካም ነገር ላይ ለማገዝ ለመርዳት የሚኖር ቸርነት ጊዜን በመስጠት በጉልበት የሚኖር ቸርነት በነፍስም ጭምር የሚኖር ቸርነት አላህ ብለዋል اشترى من المؤمنين أنفسهم وأموالهم ያ ሁሉ የስኬት ትልቅ ሰበብ ነው ከዚህ ሐዲስ ይህን ታላቅ ትምህርት እንወስዳለን በልዩነት ለየት ባለ መልኩ በዚህ ውድ ወቅት በዚህ እጅግ በጣም አሳሳቢ በሆነ ጊዜ ኢሻራውን እዛው ላይ ስለሆነ ሐዲስ ላይ የተሰጠው ምልከታ ከረመዳን ጋር በተያያዘ ልዩ ምልከታ ስለተደረገበት ቀናቶች አልፈዋል ምናልባት ከሁለት ቀን በፊት ወይም ከሶስት ቀን በፊት አንድ አስረኛውን ጨርሰናል ብለን ነበር ሶስት ቀን ስንጾም ማለት ነው አሁንስ አንድ አምስተኛው ሄዷል የኛ ቸርነት እንዴት ነበር በእነዚህ ቀናቶች በእነዚህ ጊዜያቶች በጊዜያችን የከፈልነው መስዋዕትነት በጉልበታችን የከፈልነው መስዋዕትነት በገንዘባችን የከፈልነው መስዋዕትነት ምን ነበር ወይንም ያሳየነው ቸርነት ምን ነበር ስኬትን ፈላጊዎች ነን ሁላችንም ከአላህ ቁጣ መዳን ከአላህ ቅጣት ነፃ መውጣት የአላህ Subhanahu Wa Ta'ala እዝነት ማግኘት የአላህ ምህረት ማግኘት ጀነትን መግባት ሁላችንም የምንናፍቅ የምንጓጓ ሰዎች ነን እዛም ነው በቤቱ የተሰበሰብነው ለዛም ነው حي على الصلاة حي على الفلاح የሚለውን ጥሪ ሰምተን ወደ መስጊድ የመጣነው ነው ወደ ፈላህ ሲባል ፈላህ እንፈልጋለን ስኬት ማለት ያ ነው ታዲያ በአግባቡ ግን ስንጠቀመው ስኬታችን የተሻለ ይሆናል ስኬትን በርከኖች ይኖሩታል ደረጃዎች ይኖሩታል በከፈልነው መስዋዕትነት ልክ በተላበስነው የቸርነት ባህሪ ልክ እንደዛው የስኬት ደረጃችንን ይለያያል ወለኩል ደረጃቱ ቢማዓሚሉ በመጥፎ ነገር ላይ በሸር ላይ በማያሩ ነገራቶች ላይ የሚያልፈው ጊዜ የሚባከነው ወቅት ወደ መልካም ነገር ወደ ጣዓ እንዲጣጭ ማድረግ ያ ነው ቸርነት በረመዳን ወር የተለያዩ ሸዋሪዎች ይኖራሉ ከዛ በፊት የነበሩ
ነገር ግን እኛ ከነዛ ራሳችንን ለማላቀቅ ወደ መልካም ለመምጣት እድሎች ስለተመቻቹልን ወደዚህ እንቅጣችሁና ተላምደን ያለን ነገር በቀጣይ ህይወታችንን እናስጌጣለን። እስከ መቼ? ጌታችን እስክንገናኝ ድረስ። ምክንያቱም ስኬታችንን ሊረጋገጥ የሚችለው በዛ ነውና ወአብዱ ረበከ ሐታ ያእቲየከል የቂን። በማይረቡ ነገራቶች ጊዜያችን ሊያልፍ አይገባም። ከረመዳን ውጭ ቢሆን በረመዳን ደግሞ የበለጠ የተለያዩ ነገራቶችን በመመልከት በልዩነት ከሞባይል ስልክ ጋር በተያያዘ ተደጋጋሚ ትንቢት ይሰጣል። በጣም ከባድ የሆነ ሙሲባ ስለሆነ በዚህ ዘመን በዚህ ጊዜ ከባድ የሆነ ፈተና ስለሆነ በተለይ ከጊዜያችን ጋር በተያያዘ ከወቅታችን ጋር በተያያዘ ሞባይል ላይ ያሉ ፕሮግራሞች፣ ሞባይል ላይ ያሉ የተለያዩ ነገራቶች ጊዜያችንን እድሜያችንን የሚያባክኑ በማይረባ ነገር ላይ የሚጨርሱ ቁርአንን በመቅራት ከአላህ ሱብሓነሁ ወተዓላ ኪታብ ጋር በመተሳሰር የእሱን እዝነት ለመፈለግ ያለን የስኬት መንገድ የበለጠ ልንቀጥልበት ልንጠነክርበት የሚገባበት ወቅት ላይ ከቁርአን ርቀን ለዛ የምንሰጥ ከሆነ ጊዜያችንን ያ የሚወስደው ከሆነ ይህ የሸርነት መገለጫ እኛ ጋር ያለን ማለት ነው። ትንሽ ቆም ብለን እንድናስብ ምልከታ ነው ለእኔም ለእናንተም ከዚህ ሐዲስ ጋር ወይም ከመጀመሪያው ፈቅራ መልእክት ጋር ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም አጅወደ ናስ ቢልኸይር በኸይር ነገር በጣም ቸር ልንሆን ይገባል፣ ፈጣን ልንሆን ይገባል፣ ገር ልንሆን ይገባል፣ ቅን ልንሆን ይገባል። ከራሳችንም ጋር ከሌሎችም ጋር በተያያዘ አላህ ሱብሓነሁ ወተዓላ በሰማነው የምንጠቀም ያደርገን። ወቅቱም ሄዷል መሰለኝ። ጀዛኩሙላሁ ኸይረን ወባረከላሁ ፊኩም።